ሰላም ተማሪዎች እንደምን ቆያችሁ? ዛሬ የምንመለከተው አክሱማይት ኪንግደም ነው። ከአክሱማይት ኪንግደም ባለፈው ቪዲዮአችን ላይ ፕሪ አክሱማይት ስቴትን ተመልክተን ነበር። ዛሬ ደግሞ አክሱማይት ኪንግደምን እንመለከታለን ማለት ነው። ከዚህ ሳብ ቶፒክ በኋላ ተማሪዎች ማወቅ ያለባችሁ ነገሮች ምንድናቸው? የአክሱማይት ኪንግደም ኦሪጂኑ የት ነው? የት ነው ኦሪጂኑ? እና አክሱማይት ኪንግደም ራይዝ ያደረገበት ኪንግደም ነው። ስለዚህ ሌላኛው ደግሞ ኢኮኖሚ፣ ፖለቲካው፣ ካልቸራል አቺቭመንቶች ምን ይመስላል የአክሱማይት ኪንግደም። ሌላ የምንመለከተው በዚህ አክሱማይት ኪንግደም ላይ ኢንተርናሽናል ኮኔክሽን እና ትሬድ ከነማን ጋር ነው የነበረው የሚለውን ነገር እንመለከታል። መጨረሻ ላይ በመጨረሻ አክሱማይት ኪንግደም ዲክላይን እንዲያደርግ ወይም ፌል ዳውን እንዲያደርግ ያደረጋቸው ሪዝኖች ምንድናቸው? ምክንያቶች ምንድናቸው? ኮዞቹ ምንድናቸው? የሚለውን ነገር እያንዳንዱን ነገሮችን እንመለከታለን ማለት ነው። ስለዚህ በኢትዮጵያ ታሪክ ሁለተኛ ስቴት ነው ማለት ነው አክሱማይት ኪንግደም። ከዛ በፊት ማን አለ? ፕሪ አክሱማይት ስቴቶች አሉ። ፕሪ አክሱማይት ስቴቶች አሉ። ስለዚህ አክሱማይት ስቴት ከፕሪ አክሱማይት ስቴት የሚለየው ትልቁ ነገር ምንድን ነው? ይሄ ዌል ኦርጋናይዝድ ስትራክቸር ያለበት መሆኑ ብቻ ነው። እነዛ ጅምር ነው እንጂ ብዙ የሚቀሩ ነገሮች እንዳሉ ተመልክተናል። ስለዚህ አክሱማይት ኪንግደም was one of the most powerful ancient African civilization አፍሪካ ውስጥ ከሚታወቁ የጥንት ስልጣኔዎች መካከል የሚመደብ ነው የአክሱም ስልጣኔ። ለምሳሌ አፍሪካ ውስጥ ብዙ ስልጣኔዎችን ልንጠራ እንችላለን። ለምሳሌ ግብጾችን ኢጂፕሽያን ሲቪላይዜሽን አንዱ ነው። ሌላ ደግሞ ኑቢያንስ ብለን የምንጠራው ሱዳኖች ሌላኛው ሲቪላይዝድ የሆኑ ናቸው። እኛም በሶስተኛ ደረጃ የአክሱም ስልጣኔ the civilization of አክሱማይት ኪንግደም በመባል ይታወቃል። ስለዚህ በስልጣኔ እስከ ዛሬ ድረስ ዓለምን የሚያስደምሙ በአክሱማይት ኪንግደም የተሰሩ ስራዎች ብዙ ቱሪስቶችን ወደ ትግራይ ክልል በአሁኑ ሰዓት አትራክት የሚያደርጉ ያኔ የተሰሩ ስራዎች ናቸው ማለት ነው። The most powerful ancient African civilization now that's located currently the kingdom of Aksum located in the nowadays northern parts of Ethiopia በአሁኑ ሰዓት በኢትዮጵያ ሰሜን አካባቢ እና እንዲሁም በኤርትራ northern Ethiopia and Eritrea was the former state of Aksumite kingdom. So ስለዚህ ይሄ አክሱማይት ኪንግደም ጅማሬው መቼ ነው? ፕሪ አክሱማይት ስቴቶች ባለፈው እንዳየነው ከ1000 ቢሲ እስከ the first century AD ድረስ የነበረው ታይም ነው ብለናል ፕሪ አክሱማይት ስቴት። ነገር ግን አክሱማይት ስቴት ከ1st century AD እስከ 7th century AD ድረስ ፍሎሪሽ የተደረገበት ስልጣኔ ነው ማለት ነው። እስቲ ሎኬሽን እና አጀማመሩን እንየው። ሎኬሽን አጀማመሩ ምን ይመስላል? So the Aksumite kingdom located as I told you in the northern parts of Ethiopia as well as in Eritrea. ሌላ ይሄ አካባቢ በምንድነው በጣም ፈርታይል የሆነ ላንድ ያለበት አካባቢ ነው። access to Red Sea trade route ሌላ በጣም ምቹ የሚያደርገው አክሱማይት ኪንግደም ምንድነው? ለቀይ ባህር ወደብ ቅርብ ነው። አክሴሱ ቅርብ ነው ማለት ነው። ስለዚህ ሌላኛው it's influenced by pre-Aksumite states ቀደም ሲል ከፕሪ-አክሱማይት ስቴት አራቶችን ጠርተናል። ከአራቱ ግን በያሃ ፕሪ-አክሱማይት ስቴት ሃይሊ ኢንፍሉዌንስድ ተደርጓል ማለት ነው አክሱማይት ኪንግደም ሃይሊ። ምክንያቱም የነሱ ስልጣኔ ነው ፕሪ አክሱማይት ስቴቶች ኦርጋናይዝድ እንዲሆኑ ያደረጋቸው። አኮርዲንግ ቱ ኢኮኖሚክ ፓወር ምን ይመስላል ዱሪንግ አክሱማይት ኪንግደም? በአክሱማይት ኪንግደም ኢኮኖሚያቸው ምን ይመስላል? ስለዚህ the major economic ወይም ትሬድ empire that is by using the port of Aduls acrossing Red Sea በቀይ ባህርን ተሻግሮ ኢንተርናሽናል ትሬዶችን ያደርጋሉ። ስለዚህ ኢኮኖሚያቸውን ፓወርፉል እንዲሆኑ ያደረገው አንዱ ምክንያት ይሄ ነው። ሌላኛው ትሬድ ሊንክ ወይም ኮኔክሽን ከማጋር ነበራቸው
አክሱማይት ኪንግደም በዛን ሰዓት የትሬድ ኮኔክሽን ከነማ ጋር ነው የነበረው? ለምሳሌ ከኢንዲያን፣ ከኢጅፕት፣ ሮም ኤንድ አረቢያንስ። እነዚህ ኢንተርናሽናል ትሬድ ኮንዳክት የሚደረጉ ሀገራት ናቸው። ስለዚህ ከአክሱማይት ኪንግደም ኤክስፖርት የሚደረጉ ነገሮች ምንድን ናቸው? ለእነዚህ ሀገራት ኢምፖርት የምናደርገው ሳይሆን ኤክስፖርት ከሀገራችን ወደ ውጭ የምንወስደው ለምሳሌ ጎልድ፣ አይቨሪ፣ ሳልት፣ ስሌቭስ፣ አግሪካልቸራል ፕሮዳክትስ እነዚህ በሙሉ ኤክስፖርት አይተሞች ናቸው ማለት ነው። ኤክስፖርት አይተሞች ናቸው። ኢኮኖሚያቸውን ፓወርፉል እንዲሆን ያደረገ በዚህ ሁኔታ ነው። what about ፖለቲክስ? ፖለቲካው ምን ይመስላል? የፖለቲካል ስትራክቸሩ በዛን ጊዜ አክሱማይት ኪንግደም ላይ ምን አይነት አገዛዝ ነበረ? ምን አይነት ሩሊንግ ስርዓት ነው የነበረው የሚለውን ነገር ማየት ያስፈልጋል። ሶ አክሱማይት ኪንግደም ሲመራ የነበረው በሰዓቱ በምንድን ነው? በንጉሶች ነው። ኪንጎች ናቸው ሊድ እያደረጉ የነበሩት። ስለዚህ በኪንግ አንድ ስቴት ወይም አንድ ሀገር በኪንግ ሊድ የሚደረግ ከሆነ ምን ማለት ነው? ይሄ ሴንትራል ፓወሩ በዛ ኪንግ እጅ ነው ማለት ነው። ፈላጭ ቆራጩ ኤቭሪቲንጉን የሚወስነው የሚያደርገው ኪንጉ ነው ማለት ነው። አብሶሉት ፓወር ነው ያለ ማለት ነው። ስለዚህ አክሱማይት ኪንግደም በሴንትራል ገቨርንመንት የሚመራ ነው ማለት ነው። ዲሴንትራላይዝድ አልሆነም። ዲሴንትራላይዝድ ማለት በሴንትራላይዝድ ገቨርንመንት እና በዲሴንትራላይዝድ ገቨርንመንት ላይ ልዩነት አለ። ዲሴንትራላይዝድ ማለት ፓወር ዲቪዥን ነው። ለተለያዩ ሰዎች ስልጣን አከፋፍሎ መስጣት፣ አንተም ስራ፣ አንተም ስራ፣ አንተም ስራ፣ ውጤቱን አምጣ ነው። ግን ሴንትራላይዝድ ሲባል ደግሞ አንድ ሰው ሁሉንም ስራ እኔ ልስራ ብሎ ሴንትራላይዝድ አድርጎ የሚይዝበት ሲቹዌሽን ነበረ ማለት ነው። ሶ በኢትዮጵያ ታሪክ ለመጀመሪያ ጊዜ ሳንቲም የሚባለው ገንዘብ የሚባለው ነገር መታተም የጀመረው ወይም የገንዘብ ህትመት የጀመረው አክሱማይት ኪንግደም ጊዜ ነው ማለት ነው። አክሱማይት ኪንግደም ነው። ስለዚህ ከዛ በፊት በአሞሌ እና በተለያዩ በባርተሪንግ ስርዓት በባርተሪንግ አንድ ዕቃ ሰጣለሁ፣ ሌላ ዕቃ ትሰጠኛለህ፣ ያን ዕቃ ትሰጣለህ፣ እኔ ሌላ ዕቃ ሰጣለሁ፣ ገንዘብ ሳይሆን ሌላ ዕቃ ሰጣለሁ ማለት ነው። ይሄ ባርተሪንግ ይባላል። ነገር ግን ለመጀመሪያ ጊዜ በአክሱማይት ክፍለ ዘመን ወይም በአክሱማይት ስርወ ዘመን ሳንቲሞች መታተም የተጀመረበት ጊዜ ነው። ለምሳሌ ግሪክ ኢንስክሪፕሽኖች አንዱ ማሳያ ነው ለዚህ ማለት ነው። ሶ ሌላኛው የአክሱማይት ኪንግደም ፖለቲካል ስትራክቸሩ ምን ይመስላል? ስትሮንግ የሆነ ሚሊተሪ ኤክስፓንሽን አለው። ጠንካራ የሆነ ወታደራዊ ስርዓት ነው። ከማ ጋር ነው? ለምሳሌ የኢትዮጵያውያን ወይም የአክሱም ወታደሮችን እነማን ናቸው የሚያሰለጥኗቸው? አረቦች፣ ኑቢያንስ ኢንተራክሽን ስለነበረ፣ ስለዚህ በጣም ጥሩ የሆነ ኮኔክሽን ስለነበረ ስትሮንግ የሆነ ሚሊተሪ ኤክስፓንሽን እንደነበረ እንመለከታለን። በሶስተኛ ደረጃ ሪሊጅኑ ምን ይመስላል? ሶ በኢትዮጵያ ሪሊጅን ምን ይመስላል ዱሪንግ ኢን ዘ ፔሪድ ኦፍ አክሱማይት ኪንግደም? ሶ ለመጀመሪያ ጊዜ ኢትዮጵያ ወይም አክሱማይት ኪንግደም የክርስትና ሃይማኖትን አዶፕት ያደረገችው መቼ ነው? እንደ ፎርዝ ሴንቸሪ ነው፣ በአራተኛው ክፍለ ዘመን። ነገር ግን የክርስትና ሃይማኖት ዓለም ላይ የጀመረው እንደ ፈርስት ሴንቸሪ ከሶስት ሴንቸሪዎች በኋላ ዛት ሚንስ ከ300 ዓመታት በኋላ ነው ወደ ሀገራችን የመጣው የክርስትና ሃይማኖት ማለት ነው። ስለዚህ በዛን ሰዓት የአክሱማይት ኪንግደምን ሲመራ የነበረው ሰውዬ ማን ነው? ኪንጉ ማን ነው? ኪንግ ኢዛና ነው የመጀመሪያ ክርስቲያኒቲን አክሴፕት ያደረገው ማለት ነው። ከዛ በፊት ታዲያ የትኛው ሃይማኖት ነው በኢትዮጵያ ወይም በአክሱማይት ኪንግደም ያለ ተብሎ ሊጠየቅ ይገባል። ስለዚህ ኢትዮጵያውያን ከዛ በፊት ምንድነው ፕራክቲስ ሲያደርጉ የነበሩት? ኢንዲጂነስ ሪሊጅን ነው፣ ኢንክሉዲንግ ኪንግ ኢዛናን ጭምር ኢንዲጂነስ ሪሊጅን ፐርፎርም ፕራክቲስ ሲያደርጉ ነበር። ከዛ በኋላ ነው በአራተኛ ክፍለ ዘመን ላይ ክርስቲያኒቲን አዶፕት አድርጎ አክሴፕት አድርጎ ለመጀመሪያ ጊዜ ክርስትና ሃይማኖትን ወደ ኢትዮጵያ ይዞ የመጣው አንድ ግብፃዊ ነው። ፍራመንተስ ይባላል፣ ወይም በአማርኛ አባ ሰላማ ብለን የምንጠራው ማለት ነው። አባ ሰላማ ብለን እንጠራለን። ሶ ለመጀመሪያ ጊዜ የመጀመሪያው የዚህ ሰውዬ ሚሽን ምንድን ነው? የኢትዮጵያን
ኪንግን ከቀየርኩ በኋላ ሌሎች ሰዎች ይቀየራሉ የሚል አስተሳሰብ ስለነበረ ፈርስት ማንን ነው ቼንጅ ያደረገው ወይም ኮንቨርት ያደረገው? ኪንግ ኢዛናን ወደ ክርስትና ኮንቨርት አድርጓል። ከዛ በኋላስ ምን ተፈጠረ? ኪንግ ኢዛና ክርስትናን አክሴፕት ካደረገ በኋላ ምንድነው የተፈጠረው? የተለያዩ ቸርቾች ቢልድ ተደርጓል። ከዛ ዘ ቢጊኒንግ ኦፍ ኢትዮጵያን ኦርቶዶክስ ቸርች በኢትዮጵያ ለመጀመሪያ ጊዜ የኦርቶዶክስ ሃይማኖት በኢትዮጵያ ተጀመረ በአራተኛው ክፍለ ዘመን ማለት ነው። ስለዚህ የመጀመሪያ during in the period of Aksumite kingdom የመጀመሪያ ቤተክርስቲያን ደብረ ዳሞ ትባላለች። ደብረ ዳሞ የኦርቶዶክስ ቤተክርስቲያን የመጀመሪያ ደብረ ዳሞ ነው ቢልድ የተደረገው ማለት ነው። ኦኬ ኤሪያዎች ምንድነው አቺቭመንታቸው? ጀነራሊ አጠቃለን ስናይ ቅድም ያወራነውን በሙሉ በማጠቃለያ ስንመለከት የአክሱማይት ኪንግደም አቺቭመንቶች ምንድናቸው? what was the achievements of the kingdom of Aksum? ኤሪያው it's what we call the trade። ለምሳሌ ኢንተርናሽናል እና ሎካል ትሬዶች ፐርፎርም ሲደረጉ ነበረ። ስፔሻሊ ፖርት ኦፍ አዱልስን በመጠቀም አርኪቴክቸራል አቺቭመንት በጣም ዴቨሎፕ ያርጓሉ። ለምሳሌ ስቶን ቢልዲንግ ኦብሊክስ ለምሳሌ እስከ ዛሬ ድረስ በአክሱም ላይ የተቀመጠው የድንጋይ ኦብሊክስ ብዙ ቱሪስቶች ሄዶ የሚጎብኙት ይሄ ኦብሊክስ ያኔ የተሰራ ነው። ራይቲንግ ሲስተም such as ግዕዝ ላንጉዌጅ በአሁኑ ሰዓት በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንደ ኦፊሻል ቋንቋ እስከ ዛሬ የሚያገለግል የግዕዝ ቋንቋ ያኔ የተጀመረ ነው። የተለያዩ ስክሪፕቶች and religion, the first sub-Saharan countries that accepting the religion of Christianity ከሳራ በታች ካሉ ሀገራት የመጀመሪያ የክርስትና ሃይማኖትን የተቀበለች ስቴት ሆና ተመዝግባለች ማለት ነው። ይሄ in general achievements of Aksumite kingdom ነው። ሌላ ከዚህ ከአክሱማይት ኪንግደም ጋር ተያይዞ የነበረው በመጨረሻ የምንመለከተው ምንድነው? ፌል ዳውን ነው ወይም ዲክላይን ኦፍ አክሱማይት ኪንግደም። ለምንድነው ፌል ያደረገው? አክሱማይት ኪንግደም ዲክላይን ያደረገበት ሪዝኖቹ ምንድናቸው? የመጀመሪያ ሪዝን the rise of Islam የእስልምና ሃይማኖት ወደ ኢትዮጵያ መምጣት አንዱ የክርስትና ሃይማኖት ኦሬልስ የአክሱማይት ኪንግደም ዲክላይን እንዲያደርግ ተደርጓል። ለምንድነው ታዲያ የእስልምና ሃይማኖት ከመጣ ለምን ዲክላይን አደረገ አክሱም ኪንግደም ከተባለ all in all the trade route should become shifted to what we call Muslim community ሙስሊሞች ናቸው ወይም እስላሞች ናቸው እነዚህ ትሬድ ሩቶችን አዱልሶችን ኮንትሮል ያደርጉት። ሌላ ኢንቫይሮንሜንታል ቼንጅ አንዱ ፕሮብሌም ነው። አክሱማይት ኪንግደም ዲክላይን እንዲያደርግ ኢንቫይሮንሜንታል ቼንጅ አንዱ፣ ኢንተርናል ፖለቲካል ዊክኔስ ሶስተኛ ሪዝን ነው። የውስጥ የፖለቲካ አለመግባባት፣ የስልጣን ሽኩቻዎች እነዚህ ፓወሩን ዲክላይን እንዲያደርግ አድርጓል። ስለዚህ the Aksumite kingdom declined by 7th century። ስለዚህ በአንደኛ ክፍለ ዘመን ላይ ጀመረ። በሰባተኛ ክፍለ ዘመን ላይ የአክሱም ስርወ መንግስት ያበቀበት ሁኔታ ነው። ከዛ በኋላ ሊዲንግ ሴንተሩ ከአክሱም ወዴት ሽፍት አደረገ ማለት ነው? ወደ ላሊበላ በአሁኑ ሰዓት ጎንደር ብለን የምንጠራው በአማራ ክልል ጎንደር ብለን የምንጠራው ሴንተራቸው ፖለቲካል ሴንተር አክሱም የነበረው ዲክላይን ካደረገ በኋላ ወዴት ሽፍት አደረገ? ወደ ጎንደር ሽፍት አደረገ። ይሄ ፔሪየድ በኢትዮጵያውያን ታሪክ ላይ ምን ተብሎ ይጠራል? ጎንደሪያን ፔሪየድ በመባል ይታወቃል ማለት ነው። ይሄ በምስሉ የምንመለከተው የአክሱማይት ኪንግደም አወቃቀር ነው። ስለዚህ in the first century ላይ ነው የጀመረው፣ በሰባተኛው ሴንቸሪ ላይ አበቃ። ኢኮኖሚያቸው ይሄን ይመስላል። ፖርት አዱልስን ሬዲሲ አቋርጦ የንግድ ወደብን በመጠቀም
ትሬዶችን ፐርፎርም ያደርጋሉ። የኪንጎች መቀመጫ ይሄን ይመስላል። ነገስታት በእንደዚህ ሁኔታ ነው ሊድ ሲያደርጉ የነበሩ። ለመጀመሪያ ጊዜ እነዚህ የምትመለከቱ ሳንቲሞች በኢትዮጵያ ታሪክ እስከ ዛሬ ድረስ እስከ ወረቀት ኖቶች ድረስ የደረስንበትን ለመድረስ እነዚህ ሳንቲሞች ለመጀመሪያ ጊዜ ፕሪንት የተደረገበት ወይም ሜንት የተደረገበት ጊዜዎች ናቸው። የሃይማኖቶች የተጀመሩበት ጊዜ ነው። እንዲሁም ደግሞ የኦብሊኩሶች የተለያዩ አቺቭመንቶች የተሰራበት ጊዜ ነው። የግዕዝ ቋንቋ እንደ አንድ ቤተክርስቲያን ቋንቋ መጠቀም የተጀመረበት ታይም ነው። ኢንተርናሽናል ትሬዶች የተደረገበት ነው። ፋይናሊ በዚህ አክሱማይትስ ኪንግደም ላይ ዲክላይን ያደረገበት ምክንያቶች እነዚህ ናቸው። አንደኛ ኢስላም ኮንትሮሊንግ ዘ ትሬድ፣ ሙስሊሞች እነዚህ ትሬድ ሩቶችን ኮንትሮል በማድረግ ነው። ሁለተኛ ኢንቫይሮንሜንታል ቼንጅ ራሱ አንዱ ፋክተር ነው። ሶስተኛ ኢንተርናል ፓወር ስትራግል ነው። የፖለቲካው ዊኬንድ እንዲያደርግ የፖለቲካው እንዲቀንስ ወይም ስቴቱ እንደ ስቴት እንዳይቀጥል ያደረገው የፖለቲካ አለመረጋጋት እነዚህ ሪጅኖች ናቸው፣ ሜን ሪጅኖች ናቸው ማለት ነው። ሶ በዚህ አክሱማይትስ ኪንግደም እነዚህ አክሱማይትስ ኪንግደም መቼ ጀመረ፣ እንዴት ነው ፓወርፉል የሆነ አቺቭመንቶቹ ምንድናቸው የሚሉ ነገሮችን ቋንቋው ምን ነበረ የተመለከትነው ይሄን ይመስላል። በዛሬ ቪዲዮአችን የተመለከተው አክሱማይትስ ኪንግደም ይሄን ይመስላል። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።